ሁሌ ነው የዚህ ሀገር መሸጋገሪያ የካብከውን የሚንድብህ ያለህን ጥሪት ያለህን ተስፋ ያሟጠጣ የሚወስድብህ። አማራ አጠገቤ መኖር ለኔ ስጋት አይደለም ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። እንደነ እንግሊዝ ብንታገል እንደነ ኢኳቶሪያል ጊኒ ብንታገል ኖሮ ጠቅላይ ሚኒስትሩን በቃኝ ስልጣኑ ከዚህ በላይ መምራት አልቻልኩም ብለው ስልጣናቸው መልቀቅ ይችሉ ነበር። አልታደልንማ። አንዱ ከስራ ወጥቶ ነው ሰሞኑ ከስራ ወጥቶ ወደ ቤት እየሄደ ታክሲ እየጠበቀ ነው። ምንድነው እንደዚህ በመብራት አይናችን ሊያጣፍጥ ነው እንጂ ምንድነው ይሄ ሁሉ የመብራት ጋጋታ ምን አለ? ከኋላ ለከ አንድ ባለድርሻ አካል ነበር። ምን ቢለው ጥሩ ነው? ለውጡን እንታዩት ብለን ነው። አማራ አጠገቤ መኖር ለኔ ስጋቴ አይደለም ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። የዛሬ ህይወቴ የቀጠለው ፊደል ያስተማሩኝ የአማራ መነኩሴ ናቸው። አንድ የአማራ መነኩሴ አባ ዮሐንስ የሚባሉ ናቸው። ሽታቸው ራሱ አፍንጫ ያላል። ቄስ ትምህርት ቤት ነው ያለ የምንማረው ያስተማሩ። የወረዳችን መስሪያ ቤት ጋር ገጠመ ነግሬያችኋለሁ። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጣተን ዱብ አሉ። ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ጄት፣ እግረኛ፣ መድፍ፣ ታንክ የሀገሪቱን ጦር ሰራዊት እንዳለ አማራ ክልል አስገብቶ እየጨፈጨፈ ባለበት ሰዓት ላይ የምክክር ኮሚሽኑ ኢፌክቲቭ ይሆናል ብዬ አልገምትም። ስለዚህ እንደኔ ምክር እንደው ይሄ ሰውዬ ምክንያቱም ጭንቅላቱ በጦርነት የተሰራ ነው አብይ አህመድ እና ቢያንስ ይሄን ሰውዬ እንደው ዞር ብሎ እንደው ሽግግር መንግስት የሚቋቋምበት ነገር ፕላትፎርም ብትፈልጉ አሳስባለሁ። ሌላው ምንድነው እንደምታዩት ህወሓት ስልጣን ላይ በነበረበት ሰዓት ላይ በትግራይ ስም ተመድቦ ያው የትግራይ መንግስት ተብሎ በትግራይ ህዝብ ላይ ነበር ጥላቻ ሲነዛ የነበረው። አሁንም ቢሆን ትንሽ የግሩፕ እንደምታዩት እነ ሽመልስ አብዲሳ እና አዳነች አቤቤ እና አብይ የፖሊስ ኮሚሽነሩ አስር አለቃ ብርሃኑ ጁላ እነሱ ተጨማምረው የኦሮሞ ማህበረሰብ እያስጠሉ ነውና በተቻለ መጠን እንደው ከዘረኝነት ነፃ የሆነ መንግስት እንዲቋቋም አገሪቱ የምትፈልገው መንግስት እንዲቋቋም ብታሳስቡ። ሌላ ጣጣ ውስጥ ሊገባል። ምን ቢል ጥሩ ነው? ቁልፉን ነቀለና የኔ አይደለችም ተማሪዎቹ ካስተማሪው ከበለጡ፣ ሰራተኞቹ ከአሰሪዎቹ ከተሻሉ፣ አስተዳዳሪው ከተመሪው ካነሰ ለማዘዝም ለይሉኝታም ለጥያቄም አይመችም። ጎበዝ የፍትህ ጥያቄ ነው።
ጥያቄው የኢትዮጵያዊነት ጥያቄ ነው። ጥያቄው የሰላም ጥያቄ፣ የዳቦ ጥያቄ፣ የኢኮኖሚ ጥያቄ ነው። ጥያቄው ወጥቶ የመግባት ጥያቄ ነው። አንስተዋል። አገሪቱ በአሁኑ ሰዓት እንደ ጥብቆ የሕፃን ልጅ ጥብቆ ነው የተበጫጨቀችው። እንደ እራፊ ጨርቅ በየቦታው የሚነሳው እሳት ስርዓቱን እኮ ብቻ አይደለም፣ ስርዓቱንም አስወግዶልን ቢያልፍ ጥሩ ነው። አገሪቱንም ቀውስ ውስጥ እንዳይከታት ነው የምንፈራው። እንዲህ አይነቱን ችግር ለመፍታት የሚያስፈልገው ቁጭ ብሎ መደራደር ነው። መደራደር ነው። ከታጠቁ ኃይሎች ጋር መደራደር ነው። ኢትዮጵያ ውስጥ በዚህ 3 ዓመት ውስጥ ያልተፈጠረ ታጣቂ ኃይል አለ እንዴ? በጣም በርካታ ታጣቂ ኃይል የተፈጠረው በየቦታው በየጊዜው ነው የምትሰማውና ይሄ ታጠቀ ኃይል ምንድን ነው? እሳት ነው የሚተፋው የያዘው መሳሪያ። ስለዚህ ምንድን ነው የሚፈልገው የሚለው ነገር ምርጫ አይደለም። ምርጫም እኮ የሚባል ነገር አይደለም። ምደባ ነው። ምርጫ አይደለም፣ ምደባ ነው። ፓርቲዎች በብልጽግና እግር ስር ተንበረከው እንዲያድሩ ምደባ ነው የተደረገው። ስማ ዘይሴ ላይ እኮ ይሄን ያክል ሰው የተገደለው እውነተኛ ምርጫ ስላደረገ ነው። የዘይሴ ህዝብ አንፈልግም ብልጽግናም ብሎ ብልጽግና የወከለውን እንትን አንመርጥም። አብርሃም አሞሻ አይደለም ሰይጣን እንኳን ቢወከል እዛ ቦታ ላይ አይ ቲንክ ከዚህ መንግስት ሰይጣንን ይመርጣሉ። ይቅርታ አድርግልኝና የዘይሴ ሰዎች። ይሄም ሆኖ ግን ዛሬም ግድያው አልቆመም። እስከ ዛሬው ቀን ዛሬ ከመሸ ነው 5 ሰው የሞተው። ይሄን ምንድን ነው ችግሩ? የምርጫ ጉዳይ አይደለም። አገሪቷ በጣም ከባድ ነችው። በየቦታው የሚፈነዳው ጦርነት፣ የሚፈነዳው ግጭት እንዲህ በተራ ነገር የምናልፈው አይደለምና ይሄ ግጭት እየሰፋ መጥቷል። አድማሱ እየሰፋ መጥቷል። በኋላ ላይ ሄዶ አገሪቱን መንግስት አይደለም ስርዓቱ ይቀየር፣ ችግር የለው መቀየርም አለ ያለበት ስርዓት ነው። እንደነ እንግሊዝ ብንታገል እንደነ ኢኳቶሪያል ጊኒ ብንታገል ኖሮ ጠቅላይ ሚኒስትሩን በቃኝ ስልጣኑ ከዚህ በላይ መምራት አልቻልኩም ብለው ስልጣናቸውን መልቀቅ ይችሉ ነበር። አልታደልንማ። ህዝቡ የምርጫ ጥያቄ አንስቶ ቢሆን ጥሩ ነው። ምርጫ አይደለም የአገሪቱ ችግር፣ ምርጫ አይደለም አገሪቱን እዚህ ቀውስ የከታች ምርጫ አይደለም፣ ስርዓቱ ነው። የዶክተር አብይ አህመድ አገዛዝ መንግስት ነው እዚህ አይነት ቀውስ የከታ። የህዝቡ ጥያቄ የምርጫ ጥያቄ ነው። ምርጫውን ስርዓቱ ነው ለማጽናት ራሱን እንደው የሚያጸና መስሎት የሚተክል መስሎት ገባ እድሜውን የሚያረዝም መስሎት እንጂ ፍጹም ጥያቄው ያለ ጥያቄው በምንም ነገር እስካለ ድረስ የምክክር ኮሚሽኑ ኤፌክቲቭ አይሆንም። ህዝብ እየተገደለ ነው ያለ። በኦሮሚያ ኦሮሞዎች እየሞቱ ነው ያሉት። በትግራይም ያዣበበው ጦርነት እያያችሁ ነው። አማራ እየተጨፈጨፈ ነው ያለ። እኔ እውነቱን ነው የምናገረው። ሰላም ቢሆን ደስ ይለኛል። ኦሮሞ፣ አማራ፣ ከምባታ፣ ሀዲያ አንድ ቢሆን ደስ ይለኛል። ግን ይሄ ሰውዬ ጭንቅላቱ ማይንዱ የሚሰራው በጦርነት ብቻ ነው የሚሰራው አብይ አህመድ። ስለዚህ በተሻለ መጠን እኔ በእውነት ታሳዝኑኛላችሁ። እዛ ያላችሁት ለኢትዮጵያ ብዙ ነገር መስራት የምትችሉ ሰዎች ናቸው። ስለዚህ በዚህ ሰዓት ወቅቱ አይመስለኝም ምክክር ኮሚሽን። በተሻለ መጠን እናንተ እንዲያውም ሄዳችሁ ስልጣን ልቀቅና የምክክር ኮሚሽን ስልጣን ለቀህ የሽግግር መንግስት አቋቁም ብትሉት የተሻለ ይመስለኛል። እኔ ይሄን ለመናገር እንትን አይደለም እና እንደው በእግዚአብሔር ስም ይሄን ሰውዬ ከስልጣን ገሸሽ አድርጉት። ለኦሮሞም አይጠቅምም። እውነቱን ነገራችሁ ለሁሉም ነገር አይጠቅምም። ማለፍ ያለበት ስርዓት ነው። ቢሆንልን በሰላማዊ ብቻ በናሽናል ኮንሰንሰስ እንደነ እንግሊዝ ብንታገል እንደነ ኢኳቶሪያል ጊኒ ብንታገል ኖሮ ጠቅላይ ሚኒስትሩን በቃኝ ስልጣኑ ከዚህ በላይ መምራት አልቻልኩም ብለው ስልጣናቸውን መልቀቅ ይችሉ ነበር። አልታደልንማ። እንዲህ አልሆንም። እንግሊዛውያን በቃን አላሉትም እኮ ጠቅላይ ሚኒስትራቸውን። ጠቅላይ ሚኒስትሩ ግን በቃኝ ከዚህ በላይ አገር መምራት አልችልም ብለው ነው የለቁት። እንዲህ አይነት እስከሚመጣ ድረስ እንጠብቃለን። ከዚህ በዘለለ ግን አሁን ያለው ቀውስ አገሪቱን ወደ ከፋ ጉዳይ ነው የሚያሻግራት። ይሄን እንኳን ለመፍግድ የለም ጠቅላይ ሚኒስትሩ ስልጣን ላይ ይቀመጡ ስልጣን ላይ። ነገር ግን ይሄን ችግር ለመፍታት ለምንድን ነው እሱ ኮንፍሮንት የማይደረገው ከታጠቁ ኃይሎች ጋር ከሌላው ማህበረሰብ ጋር? ይሄ ሀገራዊ ምክክር የሚባለው ምናምን የጨረባ እንትን እሱ ይተውት። እሱ እንዳይፈታ ችግሩን
መንግስት እጁን አስገብቶበታል። ግን ቁጭ ብሎ ከታጠቁ ኃይሎች ጋር መደራደር፣ ሰጥቶ መቀበል ተወደደም ተጠላም እቺን ሀገር የሚያሻግራት ከታጠቁ ኃይሎች ጋር የሚደረግ ድርድር ብቻ ነው። የታጠቁ ኃይሎችም ጥያቄያቸውን ያቀርቡ፣ እነሱም ይምጡ ሀገር ለማዳን የሰውን ህይወት ለማትረፍ ቁጭ በሉ፣ ጥያቄያቸውን በየንትኑ ያቀርቡ። ይሄም መንግስት ቁጭ ብሎ ይደራደር። ዝም ብሎ መለቃቀም ነው የቀረን። ምናምንቴ ናቸው እዚህ ግቡ የሚባሉ አይደሉም፣ በየሸጣሸጡ ነው የሚዘዋወሩት የሚለውን ነገር ያቁም። ይመን በጦርነት እነኚህ የታጠቁ ኃይሎች እንደማያሸንፍ ይመን። ይሄ መንግስት ጦርን ከጠመንጃ ፈሙዝ ሰላምና ድርድር መጥቶ ያቀም። ስለዚህ ቁጭ ብሎ ተደራድሮ የዚችን ሀገር ችግር በጋራ መፍታት ነው። ከዚህ በኋላ ዜጎች እንዳያልቁ፣ እንዳይሞቱ፣ ህፃናት መግቢያ መውጫ እንዳያጡ፣ ዜጎች በዚህ ደረጃ በእምነት በዘር የሚያልቁበት ጉዳይ እንዲቆም ይሄ መንግስት ቁጭ ብሎ አስበው ከዚህ እንትን በኋላ ቢደራደር ጥሩ ነው። እንዲያውም እኔ የማስበው ከመስከረሙ ዶክተር አብይ ካቢኔውንም ፓርላማው እንትኖቹንም ከመሾሙ ፊት ይሄን ጉዳይ አጥርተው ወደዚያ ቢሄዱ ለአገር ይጠቅማል። አለዚያ እንዲህ ተጃምሎ ችግሮችን አጃምሎ መሄድ ረመጥ ነው የሚሆነው። ረጅም መንገድ አያስኬድም፣ ሩቅ መንገድ አያስኬድም። ለዚህም መንግስት እድሜውን ያሳጥረዋል። ስለዚህ በጣም ትልቁ የኔ እምነት እኔ በኔ ተራ እውቀትና በኔ ተራ ኢትዮጵያዊነት እንዲህ መገዳደላችን ይቁም፣ የሰው ህይወት መርከሱ ይቁም። ቅድም አንስተዋል ደራ ላይ ተፈጠረው ችግር ነው። ደራ ላይ ምስራቅ ጉራጌ ላይ ከዚህ ከቡታጀራ በኋላ 3 አውቶቡስ የት እንደገባ እኮ አይታወቅም። ዶንት ፑል ማይ ሌግስ ይላሉ። አትቀልድ እንደማለት ነው። አረ የኑስ እኔ ምንም ሀሳብ የለኝም አልኩት። የለም አንድ ጊዜ አዲስ አበባ ዩኒቨርሲቲ መጣህና ማታ አለኝ ለተማሪዎች መግለጫ ምናምን የሆነ ንግግር አረግ። እዛ ንግግር ላይ አንድ ቃል ተጠቀምክ አለኝ። እኔም ሰው የነገረኝን ነው። ጋሽ ብርሃኔ ናቸው የነገሩኝ፣ ነፍሳቸውን ይማርና ጋሽ ብርሃኔ እኔ ነኝ ያሉ አራዳ ነበሩ፣ የሉም አሁን በህይወት እና ወከም ይዘየክ የምትል ቃል ነች። እኔ አረብኛ አላቅም። ወከም ይዘየክ በኋላ ምንድነው ሐሳቡን ብነግራችሁ እናንተ ከናንተ ፊት የምቆምበትን ጊዜ ያረዝምብኛል። ግን እዚህ መጽሐፉ ላይ ገልጾታል። መጀመሪያው ገጽ ላይ አንድ ቀን አንድ ቦታ አለ ይሄ ራሳችንንም ኑሯችንንም የምንረሳበትና እንደ በትናንሽ መለኪያ ብዙ ብር እያስከፈሉ የሚሰጡን ነገር አለና እዛ እንጫወታለን እና ጋሽ ብርሃኔ 12 ሰዓት ይመጡና 2 ሰዓት ነው የሚሄዱት። ቢሞቱ 2 ሰዓት ላይ መድፍ ቢተኮስ አይቀመጡም። ይዛፕ እና እኔ ስፖንሰር ሳገኝ ነው የሚሄደው፣ በደሞዝ የሚቻል አይደለም። እና ልክ ገብቼ አንድ አማቼ መቼም ወንድሜ ልበለው ከሱ ጋር ነው የሚሄደው ብዙ ጊዜና ልክ እኔ ገብቼ እንደቆየው 1 3 ሰው 4 ሰው 5 ሰው እያለ ክብ ይሰራል እኔ ጋር። ጋሽ ብርሃኔ እዛ ጥግ ቁጭ ብለው እቺ ሰውዬ ምን ብትሆን ነው እንዲህ የምትከበበው ብለው ይገርማቸዋል። አንድ ቀን ልክ እንደገባው ና አሉኝ። አከብራለሁ እኔ እስከ 6ኛ ክፍል አክብራብከ ወምከ አሁን ወታላቅከ ተጨምሩበታል። እና እሳቸው ሲጠሩኝ እሺ ብዬ ከሙሉ ቀሚስ ግማሽ ጉርድ ቀሚስ ውድ ነው። ከጉርዱ ጉርድ ውድ ነው። ዩሮፒያንስን ለምን ትጠላለህ? አስመሳይ ስለሆኑ ሂድን ካሪክለም ይሄድ ሂድን ካሪክለም የሚባል ካሪክለም አላቸው። ያ ሂድን ካሪክለም ከአንደኛ ክፍል እስከ ኮሌጅ ተምረህ ስትወጣ ሚኖርህ ባህሪ ኦኬ፣ ባህሪ ግን አልተጻፈም። ትምህርት ነው የምትማረው። ተምረህ ልክ ግራጁዌት እንዳደረገ ዲግሪ የያዘ ሰው ማለት ነው እንዲላበሰው የሚፈለገው ባህሪ ነው ሂድን ካሪክለም። ያ ማለት በብዛት ካየህ ልክ ተመርቆ ሲወጣ አይ እኔ እንኳን በዚህኛው አንቀጽ ያው ሃይማኖት ምናምን ሲጠራበት በዚህ እንኳን አላምንም እኔ ምናምን ማለት
አንተ ኢትዮጵያ ኮሌጅ ልክ ተምረን ስንወጣ የሆነውን ባህሪ ሂድን ካሪኩለም ይባለው ሳነብ ነው ያገኘው የምንላበሰው ከዛ በጀንደር እድሜ ልካችን ነው የምንከራከረው እሺ ቴሌቪዥን ላይ ወጣና አሁን ፌሚኒዝም ልክ ነው ልክ አይደለም በሚል ክርክር እናንሳ እሺ ልክም ይሁን ኤክስም ይሁን እርሻ ይሆናል ሴት ልጅ በዶክትሪናዋ ነው ምናወድሳት በጣም ሴክሲ በጣም ቆንጆ በጣም ቀጭን ከዛስ ታንክ ለማስተዋወቅ ፓንት ለብሳ ታንኩን ለማስተዋወቅ አይደለም ባንኩን ለማስተዋወቅ ይችላል ታንክ ለማስተዋወቅ ይችላል ታንክ እንጂ በጀግንን በቲንኪንግ ነው አይደል እሺ ለምሳሌ ፌሚኒዝም ነምበር 1 19 ከአንደኛው ዓለም ጦርነት በኋላ ስለሚጠቅማቸው ወንድ ሁሉ ሞተ ሰራተኛ ጠፋ ፋብሪካ እንድትወጣ ተፈለገ ስለዚህ ሴትም እኮ መስራት ትችላለች ሴትም እኮ እኩል ናት ብሎ የቀን ሰራተኛ ለማድረግ ሀብሎ የተጀመረ ሪያሊቲ ነምበር 1 ያ ባይሆን ሴቶች ያ ባይሆን ኖሮ ዛሬ ፌሚኒዝም ሳሚ አብዱል ቃድር ትባላለች ጂኒየስ ናት እሺ she's number 1 ታገኛታላችሁ በኋላ ቲንከር ትሆን ነበር አሳቢ በመሆን ስለዚህ ምናየው ቆንጆ ሴት ፍለጋ አይደለም ቆንጆ ሴት ደግሞ ምን 10 ሴቶች አሁን ቁጭ ብለው ብናይ አንድ አይነት ነገር ናቸው ኢዛት ፌር ይሄንን ከዛ ይሄ ፈርስት አነሳስ ነው አይደለ ሰከንድ ዌቭ ሰርድ ዌቭ እየተባለ የመጣው ማየት ነው ቀጭን ሴት መለኪያ ናት እንዴ ከሙሉ ቀሚስ ግማሽ ጉርድ ቀሚስ ውድ ነው ከጉርዱ ጉርድ ውድ ነው ትሩዝ ይሄንን ስናይ ዩሮፒያንስን ለምን ትጠላለህ አስመሳይ ስለሆኑ ሂድን ካሪኩለም ይሄድ ሰውየው ነፍስ አባቱ ጋር ሄዳል ነፍስ አባቱ ጋር ሄድና ዘላለም መኖር ፈልጋለሁ መሞት ምናምን የሌለበት ዘላለም ነው መኖር የምፈልገውና ምን ላርገው ነፍስ አባቱን ይጠይቃል ከዛ ነፍስ አባቱ አግባ ይሉታል አግባ አዎ ሳገባ ዘላለም ኖራለሁ ሲል አይ ዘላለም የመኖርህን ሐሳብ ትተዋለህ